እሺ ሰላም ብለናል እንግዲህ ወደ ጥያቄ አሁንም ተመልሰናል። የመጀመሪያውን ጥያቄ ሰርተናል ባለፈው ክፍል ላይ ወይም የባለፈው ፓርት ላይ ሌሎች ጥያቄዎችም አሉ። ሁለተኛ ሶስተኛ ተመሳሳይ ነው። አብዛኛውን ጊዜ ዘ ኤጅ ኦፍ ኒሺ ኤንድ ቪኔ አር ኢን ዘ ሬሽዮ 6:5 ሬስፔክቲቭሊ አፍተር 9 years the ratio of their ages will be 9:8 what's the difference in their ages? በቃ ተመሳሳይ ነው የመጀመሪያው ጋር ማለት ነው። ሬሽዮ ተሰጥቷል። አሁንም ምንድነው አፍተር 9 years ወይም ቢፎር 9 years ጀስት እንደዚህ አይነት ሪሌትድ ጥያቄዎች ናቸው። እና የመጀመሪያው በደንብ ከገባችሁ እንዳለ እዚህ ጋር እስከታች የተዘረዘሩ ጥያቄዎችን መስራት ትችላላችሁ ማለት ነው። ምንም ልዩነት የለውም። ኮንሴፕቱን መረዳት አለባችሁ። ኦኬ ሌላ ስድስተኛን እስኪ እንሞክረው። ስድስተኛውን እንስራው ከሌሎች ለየት የሚል ነገር ካለው ለማለት ያህል ማለት ነው። ኩዌስችን ነምበር 6 question number 6 the age of A and B are in the ratio 6:5 A ratio B which is equals to 6:5 ይላል 6:5 and the sum of their ages 45 years A plus B which is equals to 44 what will be the ratio of their ages after 8 years? Ratio of A to B after 8 years ከ8 ዓመት በኋላ የኤጃቸውን ሬሽዮ ይጠይቃል። የቅድሙ ጥያቄ ምንድነው የነበረ? ሬሽዮአቸውን ተሰጥቶ ሌላ ነገር ነበር የሚጠይቀው። አሁን ላይ ሌላ ነገር ሰጥቶ ሬሽዮን ይጠይቃል ማለት ነው። ያው ከቅድሙ ሪቨርስ። ኦኬ እንስራ። ከመጀመሪያው ስንጀምር ኤ ሬሽዮ ቢ ኢዝ ኢኳል 6:5 ማለት ኤ ኦቨር ቢ which is equals to 6/5 ማለት ነው። this implies a which is equals to 6/5 b ማለት ነው። this equation 1 and ከሁለተኛው a plus b which is equals to 45 ይላል። a ቦታ ላይ ይህን መተካት ምንም በጣም ኤሌመንታሪ ጥያቄ ነው። 6/5 b plus b 6/5 b plus b which is equals to 45 ይመጣል። ስለዚህ እዚህ ጋር ኤልሲኤም ፈልገን ስንሰራ 6b plus 5b ይሆናል ማለት ነው። 5b which is equals to 44 5b ሲደመር 6b 11b over 5 11b over 5 which is equals to 44 b which is equals to 44 times 5 over 11 which is equals to በ11 ስንሄድ 20 ይመጣል። b which is equals to 20 this is the present age ነው። age of b ነው the present age of b። ሁሌም አሳይን ቫሪያብል አሳይን ስናደርግ ወይም ደግሞ ሌት ብለን ቫሪያብልን ስንወክል ፕሬዘንት ቢሆን የተሻለ ነው። እንደፈለግነው የዛሬ ዓመትም የዛሬ 2 ዓመትም ምናምን ብለን መስጠት ይቻላል። ውክሉን ግን ኢኩዌሽኑን ውስብስብ ነው የሚያደርግብን እንጂ ሌላ ምንም ጥቅም የለውም። therefore ቢን ካገኘን b which is equals to 20 ካገኘን a plus b ስንት ነበረ? 44 ነበረ። this implies a which is equals to 44 minus b ማለት ነው which is equals to 44 ሲቀነስ b ደግሞ 20 አግኝተናል። 20 which is equals to 24 ይመጣል ማለት ነው። 24 a which is equals to 24 መጣ። ይሄም አሁን ፕሬዘንት ኤጅ ነው። ፕሬዘንት ኤጅ ኦፍ a ማለት ነው። ስለዚህ from 9 years from now I mean 8 years 8 years from now ከዛሬ 8 ዓመት በኋላ ማለት ነው ስንት ይመጣል? ስለዚህ ኤጅ ኦፍ ቢ ስንት ይሆናል? አሁን ላይ 20 ነበረ። የዛሬ 8 ዓመት ደግሞ 8 ይሆናል 28 ኤጅ ኦፍ a which is equals to present ኤጁ 24 ነበረ። የዛሬ 8 ዓመት ደግሞ ሲደመርበት 32 ይመጣል ማለት ነው። therefore የተጠየቅነው a ratio b after 8 years ነው። 8 years ላይ a ስንት መጥቶልናል? 28 I mean 32 b ደግሞ 28 መጥቶልናል ማለት ነው። እናቃልለው በ4 8 ይሆናል። የላይኛው የታችኛው በ4 7 ይሆናል which is equals to 8 ratio 7 ይሆናል ማለት ነው።
8:7 therefore ወደ ምርጫችን ስንመለስ 7:6 ይላል ኤ ቢ ደግሞ 8:7 9:8 3:4 ስለዚህ መልሳችን ቢ ይሆናል ማለት ነው ቢ ይሆናል ቴንክ ዩ ፎር ዋቺንግ